ድጋሚ እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። አብርሃም አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ዘራፍ ፈከኬ ዘራፍ ሴት ልጅ ቆረጠች። ሄርሜላ ቆርጠሽ ነው ግን እውነት የቆረጥሽ ነገር ከሆነ እኔ ልሙትልሽ፣ ጀግና ነሽ በእውነቱ ማለት ነው። አይጋሽ አሸብር ሄርሜላ አለኮ እውነት አሁን አፍቅረሃት ነው? እውነት አፍቅረሃት ነው? አሁን ጎንበስ ብለ ይቅርታ የምትጠይቀው እውነት ማን ይሙት? አንተ እኮ ፍቅርና ሩታ ለማስቀናት ወይም ደግሞ የሩታ ኦዲየንሶች ለማናደድ ፈልገህ እንጂ ሄርሜላ ወደሃት አፍቅረሃት እንዳልሆነ እኮ በደንብ ያስታውቃል። አዎ በደንብ ያስታውቃል። አይጋሽ አሸብር አንተ እኮ ምን አልክ? ሰዎችን በእኔና በሷ መጣላት እንዲደሰቱ አየህ። ለሰዎች አስበ ተጨንቀህ እንጂ ሄርሜላ አፍቅረሃት ወደሃት እንዳልሆነ ያስታውቃል እኮ ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሄርሜላ ቪዲዮ ነው፣ እንዲሁም ደግሞ የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ሄርሜላ ዛሬ በአዲስ የዩቱብ ቻናል መጣለች ማለት ነው። አዎ በአዲስ የዩቱብ ቻናል ሸቅሉብን፣ እናቴ ሸቅሉብን። እኛ 6 ዓመት አፈር ከዲሜ ስንግጥ እናንተ ግን በአንድ ዓመት ውስጥ 100,000 አስገብታችሁ ታረጋላችሁ። ከዛ በኋላ በአዲስ ትመጣላችሁ። ይመቻችሁ። አሁን ዋናው እሱ አይደለም። እንግዲህ ትላንትና እንደዛ ሆኖ ተለያይተው ጋሽ አሸብር ይቅርታ ይጠይቃታል እያልን ነበረ። ይኸው ሳይውል ሳያድር እንግዲህ ጋሽ አሸብር ይቅርታ ሊጠይቅ ሄደ ማለት ነው። ምክንያቱም ከ3 የወጣ እንዳይሆን፣ እውነቴን ነው ውዶችዬ፣ ከ3 የወጣ እንዳይሆን ፈልጎ እንጂ ሄርሜላት ወዷት አፍቅሯት አይደለም። አዎ ከእሷ ጋር አብሮ ለመኖር ፈልጎ አይደለም። ብቻ እንዴት 3 ያጣ እሆናለው ፍቅርና ሩታን ደግሞ እንደዚህ ተጫውተውብኝ እንዴት ይሆናል ብሎ እንግዲህ በልግ ተነሳስቶ ሄርሜላን ይቅርታ ጠየቃት እንጂ ሄርሜላን ወዷት አፍቅሯት አይደለም። እውነቴን ነው ብላችሁ ወዷት አፍቅሯት አይደለም። ሄርሜላም እንግዲህ እንዳያችሁት ከዚህ በኋላ ስልክ እንዳትደውልልኝ፣ እኔ ካንተ ተለይቼ መኖር እችላለሁ፣ ስራዬን እየሰራው ከማንም ሰው ጋር መኖር እፈልጋለሁ ብላ ቆርጣለች። ሴት ልጅ ቆረጠች ማለት አሁን አይደለ? እውነት ካዛለቀችው ማለት ነው። እውነት ያዛለቀችው ነገር ከሆነ ማለት ነው። እንዶ ሴት ልጅ ቆረጠች ማለት አሁን አይደለም። ቤተሰብ ወንድ ልጅ ቆረጠ የሚለውን ነገር ኤክስ አድርጉትና ሴት ልጅ ቆረጠች በሚለው እንስማማ ቤተሰብ። አዎ እንዶ ሄርሜላ ውሽምብትዬ እኔ ልሙትልሽ፣ እውነቴን ነው። እንዱ በዚህ ከቀጠልሽ እኔ ያንቺ አድናቂ አንደኛዋ እኔ ነኝ። በዚህ ቀጠልሽ ነገር ከሆነ ማለት እውነት አቋም ያለሽ ነገር ከሆነ በቃ ራስነትሽን አስከብሪ፣ ሴትነትሽን አስከብሪ። አዎ ከፍቅር ጋር ከፈለክ ሩታ እነሱን አታንሽ፣ እነሱን ታንሽ። ለምን ታንሻለሽ እነሱን ማለት ነው? በራስሽ ምክንያት አድርገሽ ውጪ። እነሱን ያስጠራሻል። ፍቅርና ሩታ እኮ ባለውለታዎችሽ ናቸው፣ እውነት ለመናገር ማለት ነው። እንድትነቂ በተኛሽበት ብንን ብለሽ እንድትነሺ አድርገውሻል። አብርሃም ምናክል ላንቺ ቦታ እንደሌለው እንድታይ አይንሽ እንድትገልጪ አድርገውሻል። እኔ እኮ በጣም የገረመኝ ነገር የእሷ ንጹህነት ወጥቷል። እሷ ምንም ነገር እንዳልሰራች ታውቀዋል። ምን አስመሳይ አንተ አስመሳይ ነው። እውነቴን ነው ጋሽ አሸብር ማለት ነው። የምንም ንጽህና የለም። ገባህ አይደለ?
ጥፋት ነው የሰራችው ሄርሜላ ማለት ነው። 100% ስህተት ጥፋት ሰርታለች። ስለዚህ እሷን ሀቋ ወጥተዋል ምናምናት ብለ ልሸመግላት አይገባም። ሩታና ፍቅር ለማናደድ ብለ እሷን ልሸመግላት አይገባም። እውነቴን ነው። አሁንም ወደድክም ጠላህ ማስረግጬ ስነግር አፍቅርሃት አይደለም ወድሃት አይደለም፣ መጠቀሚያ ልታረጋት ነው፣ ልትጠቀምባት ሩታና ፍቅር ወይም ደግሞ የሩታዬ ኦዲየንሶች ለማናደድ ልትጠቀምባት ፈልገህ ማለት ነው። አይሆንም አለች፣ አይሆንም አለች። እንግዲህ ያው አቤላ እንትን ማለት አይደለም ማሸርገድ አይደለም የሚወደው። ከዚህ በፊት የሆነ ነገር አድርገህላት የሚያስደስታት ነገርን አበባ የሚዘህ ይሁን እንትን በላት አባብላት። ብዙ የተጎዳች ሰው ናት። ብዙ እንደዚህ ሰው ጎዳች እንጂ ሄርሜላ አልተጎዳችም፣ እውነት ለመናገር ማለት ነው። አልተጎዳችም። ብትጎዳውን ደግሞ ስራዋ ነው። ያለ ቦታውን የቆመ ሰው ያለ ቦታውን የዋለ ሰው ይጎዳል። በቃ እሷ የዋለችው ያለ ቦታዋ ነው። በባለትዳር ቤት ገብታ ስታሸረጉት ታዲያ ምን የወርቅ አልጋ ተነጥፎ ሊያስተኟት ፈልጋችሁ ነበረ? በቃ ጉዳቱ እኮ አምናበት የገባችው ነገር ነው ማለት ነው። ስለዚህ ሰው ጎዳች እንጂ እሷ አልተጎዳችም። አታለቅልቅ። አፍ የከፈቱባት ሰዎችን እንደዚህ ያሉባት ሰዎችን ከእሱ ጋር ታርቀሽ ከእሱ ጋር ተስማምተሽ ነው ምናምን እነሱን አንገት በጣም ነው እንዴ ፍቅርና ሩታ አንገታቸውን የደፉት? በጣም ነው እንዴ ልታስደፏቸው የፈለጋችሁት? ተው እንጂ። አሁንም እውነቱን ለመናገር ማለት ነው ቤተሰብ፣ አሁንም ማለት ነው እውነት ሄርሜላ አቋሟን ይዛ አይደለም። ገባችሁ? አሁን ይቅርታ ስትቀበለው ብላለች እኔ እኮ ግራ ጋብተኸኛል፣ ወይ አጥብቀህ አትይዘኝ ወይ አትተወኝ፣ እኔም እኮ ግራ ተጋባሁኝ ብላለች እኮ። እኔን ግራ ልጋባ እኔ እናት አይዞ እናት እንዲህ ነው እኮ እናቴ። እንዲሁ ሁለት ቤት ዛው በብሎ የገባ ሰው እኮ የገባች ሴት እኮ እንዲህ ናት እኮ። ወይ አጥብቀው አይዟት ወይ አይለቋት። እንዲህ ነው እኮ እንዲህ ማለት ነው። እና እናቴ ዶኮ እና ምን አለች እናቴ? አሁንም እሱ ይቅርታ ጠይቋት በአንዴ እሺ ያለች ተብሎ እሪ እንዳይባልባት ፈልጋ ነው እንጂ ያዙ ይልቀቁኝ ያለችው ከልቡ አይደለም። እርግጠኛ ነኝ ይኸው አቤላ ብለዋል እኮ አበባ ይዘህ ሌላ ጊዜ ስትሰጣት የሚያስደስታትን ነገር አውቀ ጠይቃት፣ በአንዴ አይደለም እሺ የምትለ በተደጋጋሚ ልንጠይቃት ይገባል ብሏል። ያ ማለት እንግዲህ ይሄ የደወል ምልክት ነው ቤተሰብ፣ የደወል ምልክት ነው። ጫና አድርጎት አሁን እንዲገባቸው። ይሄ እኮ እንትን ምንድን ነው የማንቂያ ደወል ይባላል። አዎ የማንቂያ ደወል። ስለዚህ ወይ ነገ ወይ ከነገ ወዲያ አበባ ይዞ የአስክሬን አበባ የመሰለ መቼም ታውቃላችሁ ጋሽ አሸብር ማለት ነው። የደረቀ አበባ ተሸክሞ ነው የሚሄደው ማለት ነው። ፍሬሽ እንኳ አይሰጣቸውም እኮ ለፍቅረኞቹ ማለት ነው። የደረቀውን አበባ ተሸክሞ ሄዶ እንግዲህ ይቅርታ ሲላት እንግዲህ በሁለተኛ ወይም በሶስተኛ ዙር ይቅርታ ትቀበለዋለች ማለት ነው። ያ ማለት በሰው ጫጫታ ለመውጣት ማለት ነው። ዛሬም እምቢ ብለዋለች ብሎ ብዙ ሰውን አጨብጭቦላታል አይደለ? ነገ ደግሞ ስትቀበለው አይ ለምኗት ነው ተለምና ነው እንድትባል ነው እንጂ ሄርሜላ የእውነትም አምናበት አይደለም። እውነት አምነሽበት በዚያ አቋምሽ የተጓሽ ነገር ከሆነ ጀግናነሽ ጎበዝነሽ ነው ምልሽ ማለት ነው። ደግሞ ሩታ ምናምን እውነቴ ነው ውጪ፣ ከእንደዚህ አይነት ህይወት ውጪ፣ ይቅርብሽ ማለት ነው። በቃ የሩታ ህይወትን አመሰቃቅለሽዋል፣ ምስቅልቅሉ ነው ያወጣሽው ማለት ነው። ሩታን ደግሞ ልክ እንዳመሰቃቀልሽባት አላመሰቃቀለችሽም ላንቺ ማለት ነው። እንደውም እንዳትጎጂ እንዳትሰበሪ አይንሽን እንድትገልጪ እንድትነቂ ነው ያደረገችሽ ማለት ነው። ልታመሰግኛት ነው የሚገባው ማለት ነው። ልታመሰግኛት የእሱ መጫወቻ ሆኜ እንዳልቀር ስላነቃሽኝ አመሰግናለሁ፣ በተኛሁበት እንዳልቀር አይኔን እንድገልጽ ስላደረግሽኝ አመሰግናለሁ ብለሽ አመስግኛቸው ሁለቱንም ቀመሞች ማለት ነው። ፍቅርንም ሩታንም ማለት ነው። ለማንኛውም ጋሽ አሸብርዬ እውነቴን ነው፣ አታስመስል። አዎ አታስመስል። በሴት ልጅ አትቀልድ፣ ይቅርብ። አሁን እኮ ይቅርታ ጠይቂያት ነበረ። ታዲያ ምን ላድርግ? የኔ ይቅርታ በተቀበለች አንገቴ ጎንበስ አድርጌ ይቅርታ እየጠየኩሽ አልፈሽኝ ከሄድሽ ግን ምናምን ያለፈች እኮ ረግጣ ሄደች እኮ በቃ ተጓዘች ማለት ነው። ስለዚህ ጋሽ አሸብር ሴቶችን መጠቀሚያ ያታድርግ እንዴ! ጥሩ አይደለም አንተ ማለት ነው። እያስመሰልክ እስከ መቼ ድረስ ነው የምትሄደው ማለት ነው? ደግሞ አንድ ሰው ለማናደድ ብለህ የሆነ በቃ ሰውን የምትጎዳው ነገር ነው ግራ ግብት የሚለኝ ማለት ነው። እነሱም እንዳይደሰቱ ሰዎቹም አየህ፣ ለሰዎች ብለህ ነው ይቅርታ የጠየካት እንጂ ወዳት ከልብህ አፍቅርሃት አይደለም። ሰዎቹ እንዳይደሰቱብህ ብለህ ነው።